السلام عليكم السلام عليكم السلام ورحمة الله. بسم الله الرحمن الرحيم. الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم. የምንወዳችሁ ተመልካቾቻችን በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። የተወደዳችሁ ተመልካቾቻችን እንግዲህ እስከዛሬ አይታችሁን በማታውቁበት መንገድ ላይ ነው የመጣነው። በምሽት እንደዚህ ሆነን ተቀምጠን አራታችንም አንድ ላይ ሆነን ብዙ ጊዜ አጋዋጥማችሁ ላይ ያውቅ ይችል ይሆናል እኛ ስቱዲዮ ውስጥ ካልሆነ በቀር ዛሬ ለየት ባለ ሁኔታ መተናል። ለምን? ምክንያቱ ምንድነው? ምክንያቱ ምንድነው? እናንተ ታውቁታላችሁ። እንግዲህ 5 አመታትን እናንተ ጋር እየደረስን ቆይተን ነበረ በየሳሎናችሁ እየመጣን እነዚህን 5 አመታት እንደ ሴግመንት መቆየት የተለየ ትርጉም ስላለው ለኛም ለእናንተም የ5ኛ አመት ልዩ ዝግጅታችንን ሰሞኑን ወደ እናንተ ስናደርስ ነበር። ተቋማትን ሄደን ዘይረናል፣ አጋሮቻችንን እናመሰግናለን ብለናል። እንደዚሁ ጥያቄው በስቶብን ባንገፋበትም በየቤታችሁ እንመጣለን ባልነው መሰረት አንድ አባት ጋር ሄደን ዘይረን እሳቸው ጋር ቁጭ ብለን በጣም ጣዕም ያለው ፕሮግራም ሰርተን ነበር። ግን በጣም በሚገርም ሁኔታ የመጣው ጥያቄ ጎርፎ ነበር። ስለዚህ ይሄን ነገር ግድ የለም በቃ ሰብሰብ እንበልና እንደለመደብን ስቱዲዮ ብንቀጥል ይሻላል በሚል ለማሳጠር ሞከርን። በእርግጥ ላይቭም እየመጣን ነበረ። በላይቭ ሸኻችንን እንግዲህ አግኝተናል። ኡስታዝም ጋር በተመሳሳይ ኢንሻአላህ እንደ አጠቃላይ 5ኛ አመት ልዩ መሰናዷችንን የመዝጊያ ፕሮግራም ነው የዛሬው ፕሮግራማችን። እኛ ብቻ አይደለንም እዚህ ምን ሆነው ካፍታ ቆይታ በኋላ የተወሰነ ነገር ከተጨዋወትን በኋላ ሙንሽዶች ይኖሩናል፣ እንደዚሁም ደግሞ እንግዶችም ይኖሩናል። በብዙ መልኩ ብቻ እናንተን የሚያስደስት ቆይታ ይኖረናል። ጥሩ ምሽት አብረን እናሳልፋለን። እራት አለ ስትል ሰማው። እራት አለ። ሌሉ ጁምዓ ነው ፕሮግራማችን። ኸሚስ ምሽት ለየት ባለ መንገድ የመዝጊያ 5ኛ አመት ፕሮግራማችን የመዝጊያ ስነ ስርዓት ላይ እንገኛለን። አብረን እራታችንን እንበላለን ኢንሻአላህ። እናንተም በየቤታችሁ አዘጋጅታችሁ እኛም እዚሁ ተዘጋጅተን እንበላለን። ኡስታዝ በድር እንኳን ደህና መጣ። እንኳን ደህና መጣ። አልহামዱሊላህ አልহামዱሊላህ ወፊቃና። እንግዲህ ሌላ ጊዜ ብርድ ሳይመታን በእንትን ነበር። ዛሬ እንግዲህ ይሄንን ብርድ እንቋቋመዋለን ኢንሻአላህ። ሼህ ብዙ እንግዶች ስላሉ እነሱንም እናስተናግዳለን ኢንሻአላህ። አንዳንድ ጊዜ እንደዚህ ነው ፕሮግራማችን እኮ እንደውም ብርድ እንኳን ካለ የሚያስረሳ ነው አይደል? ኡስታዝም በእርግጥ ከሀገር ወጣ ብሎ ነበር። ባለፈውም ስንናገር ነበረ። ምንድነው ያየው? እንደው እዛስ አካባቢ በእርግጥ ሚንበርን የሚከታተሉ ተመልካቾች አሉ ነው፣ ቤተሰቦች አሉ ነው። ኻሰተን ደግሞ ይህንን ተወዳጅ ፕሮግራም የሚከታተሉ ወንድሞች እህቶችስ አገኘ ሆይ ብለን እንጠይቀዋለን። ገጠመኞች ይነሳሉ። እንግዲህ 5 አመታት ቀላል አይደሉም። በእነዚህ 5 አመታት ውስጥ ስናልፍ የገጠሙንን አንዳንድ ትውስታዎች እንነጋገራለን። እናንተ ጋር የሚደርሰው በተለይ ከላይቭ ውጪ የተቀረጸ ከዛ በኋላ የተቀነባበረው ነው። ዛሬ 5ቱን አመት የኸሚስ ምሽትን ሲያቀነባበር የነበረው ባለሙያ ምን ጋብዘው ያይኖሮን ለ5 አመት እንዴት ነው እስቲ እንዴት ነን እዛ ተመልካች ጋር ከመድረሳችን በፊት በመሃል እንደው ሳት ብሎ የተኛ አለ? አይ እንግዲህ እንደነዚህ አይነት ገመናዎችን እንዲሸፍን ነግሯል። አለበለዚያ እንዳይመጣ ነው። ምን ለማለት ፈልገህ ነው? መሰል ገጠመኞችን እንደዚሁ ኢንሻአላህ ቀርቦ ይነግረናል። እንደ ጣቢያ ደግሞ ሚንበር ቲቪ የሚታወቅበት ቀለም አለው። ይህንን ቀለም አስጠብቆ ሲሻገር ሲሄድ ማሳካት ችሏል ይግቡን። ይህንንም ኢንሻአላህ አጠቃላይ የመልቲ ሚዲያው ሲኦ ጋብዘን እዚሁ ሀሳብ ይሰጡናል። ዛሬ በብዙ መልኩ ከእናንተ ጋር ግሩም የሆነ ምሽት ነው የምናሳልፈው። በድጋሚ እንግዶች እንኳን አይደለም ቤተሰቦች የፕሮግራሙ አዘጋጆች ናቸው። ከካሜራ ጀርባ በርካታ ባለሙያዎች ይታያሉ። በእርግጥ በጭላንጭል ነው እየታዩኝ ያሉት። ይህንን ፕሮግራም ለማዘጋጀት በጣም የበርካታ ወንድሞቻችን እጅ አለበት። ሁሉንም የእህቶቻችንም እጅ አለበት። ሁሉንም በተመልካቾቻችን ስም እጅግ አድርገን እናመሰግናለን። ማሜ ሰዓት ለመቆጠብ ወደ ቀዳሚው ፕሮግራም ብናመራ መርሐባ፣ ወደ ቀዳሚ ፕሮግራም እናመራለን። የምን ጊዜም የኸሚስ ምሽት አጋሮችን በማመስገን እንጀምራለን። ማለዳ ፎም፣ ላክስ አዲስ ፕሮፐርቲስ፣ የጋር ኑር ምንጣፍና አረቢያን መጅልስ እንደዚሁም ቃል ስፔሻሊቲ የጥርስ ህክምና ክሊኒክ
እኔ ጋር ያሉት ናቸው። አሚን ሆስፒታል፣ ዶክተር አሚር የጥርስ ህክምና ክሊኒክ፣ ዘምዘም ባንክ እኔ ጋር ያሉት ናቸው። ሁሉንም በእናንተ በተመልካቾቻችን ስም እጅግ አድርገን እናመሰግናለን። መርሐባ፣ እንኳን ደህና መጣችሁ በድጋሚ። እንዴት ነው ምሽቱ ሼክ? እንዴት ነው ምሽቱ? አልহামዱሊላህ ሐምዱ ይዋፊ ኒዕማ። ናም ወደውታል። በእንደዚህ አይነት መንገድ መዘጋጀቱም አንድ ተፈኩር ይረጋል። እሳቱም እዛኛው ሀገር ሁለት ነገር አለ። ዘመሃርም አለ። ፉሉ አስገቡ ይላሉ ሼኾች፣ ዑለማዎች፣ ሰለፎች። ፉሉ መታጠብ ጥሩ ነው፣ ያው ድብልቅልቅ እስከሌለው ድረስ በመድኃኒትም ነው። ለነዟፋም ለጤናም ጥሩ ነው። ስትታጠቡ ግን አዲያምን ጠብቃችሁ ግቡ። የራሱ አዲያብ አለው። ሲፈጃችሁ ደግሞ ጀሃነምን አስታውሱ ይላሉ። ተፈኩር አድርጉ። ሰለፎቹ ተሳት ይማሩ ነበር፣ ከብርድም ይማሩ ነበር። እንደውም ለሊት የሚሰው ሰዎች ብርድ ላይ ቆሙ ነበር። ሙቀት ሲሆን ደግሞ መውቀቱ ላይ ለተፈኩር ምርል ነው። እንግዲህ ትልልቆቹ አባቶች የሚያደርጉትን ነው ሼክ እንደተሞክሮ ያነሱት። እውነት ነው። ሀታ አንዳንዶቹ ስንሰማ እንደነበረው ግቢያቸው ላይ ወይም ደግሞ ያላቸው አካባቢ ቀብርም እንደ ለህድ ነገር ሰርተው እዛ የመቆየት ከፈን ለብሶ የማደር መሰል አይነት ልማዶች አሉ። ብዙ ጊዜ እንደዚህ አይነት ነገሮች ይደረጋሉ። ለማንኛውም ኡስታዝና እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ነህ? እንኳን ደህና መጣ። እንግዲህ ወደ ሀገር ቤትም ጭምር ነው። እንዴት ነበር ቆይታ? አልহামዱሊላህ የተሳካ ነበር። ትንሽ ነገር ብታወራ። ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረብል ዓለሚን الصلاه والسلام على رسول الله صلى الله عليه وسلم። ቅድሚያ እንግዲህ አላህ Subhanahu Wa Ta'ala 5 አመታትን አሳልፈን እኔ እንኳን መሃል ላይ ነው ጆይን ያደረኳችሁ፣ ግን ሼክ ጋር ረጅም ነው 5 አመት በየሳምንቱ ለሙስሊሙ የሚጠቅሙ ሐሳቦችን ይዞ መቅረብ፣ ሰዎችን የሚቀይሩ አመለካከቶችን መፍጠር ትልቅ ስራ ነው። አላህ ይቀበላችሁ፣ አላህ ይቀበለን ኢንሻአላህ። ገና ረጅም አመታት በአላህ ፈቃድ ሀያታችን እስካለ እንቀጥላለን በአላህ ፈቃድ። የተሻለ ሐሳብ የተሻለ ግብአት ይዘን ኢንሻአላህ ይህን ፕሮግራም ስንሰራ ለሰው ብቻ አይደለም፣ መጀመሪያ ተጠቃሚዎቹ እኛው ራሳችን ነን። ሰው መጀመሪያ የሚሰማ ራሱ ነው ይባላል። ስለዚህ ለኛውም ነው ጥቅሙ ኢንሻአላህ። አላህ ይቀበለን። የፕሮግራሙ ኢምፓክትም ከባድ ነው። አንዳንድ ጊዜ ምን ሰርተን ነው የሚያስብል ያክል ነው። አልহামዱሊላህ ይሄ የአላህ ፈድል ነው። ሁሉንም ፈድል ግን ወደ አላህ ነው የምንመልሰው። ይሄ የአላህ ፈድል ነው እንጂ ያን ያክል ከባድ ነገር አድርገን አይደለም። ሰዎች ግን ምን እንደሚቀይራቸው አናውቅም። አንድ ወንድም ቅድም ወደዚህ ስመጣ ሰላት እንድጀምር ያደረገኝ ሰው ያለ ሰላት እንዴት ይኖራል ያልከው ነው አለኝ። አንድ ቃል ሰዎች ሰላት እንዲጀምሩ ያደርጋል። አእምሮ እንዴት እንደሚለውጠው ሼክ የሚናገሯቸው ታሪኮቹ የሚያነሷቸው ሐሳቦች የብዙ ሰዎች ሀያት ላይ ትልቅ ተጽዕኖ ፈጣሪ ናቸው። ምናልባት አንዳንዶቹ እኔ እየኖርኩ ያለሁት እኮ በእነዚህ ሐሳቦች ነው። ተስፋ እንዳልቆርጥ በሀያት አላህ ጋር ባለኝ ትስስርም ሸብረክ እንዳልል የሚያደርጉኝ እነኛ ሐሳቦች ናቸው። ይህንን ሐሳብ ሳልሰማ የእናንተን ሐሳብ ሳልሰማ እኔን እንኳን አይደለም የነ ሼኽን ማለት ነው ብቻ የዚህን ፕሮግራም ሐሳብ ሳልሰማ አልተኛም፣ እንቅልፍ አይወስደኝም። እሱን ሰምቼ ራሴን አረጋግቼ ነው ማርፈው። ሐቂቃ ጥም አለ። የተጠማ መሬት ላይ ትንሽም ውሃ ቶሎ ትመጠጣለች። የኛ በጣም ትንሽ ነች ያበረከትናት ያለችን፣ እኛም ያለችን ትንሽ ስለሆነች ማለት ነው። ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። ግን አላሁ ስብሓነሁ ወተዓላ እዚህ አድርሶናል። አልሐምዱሊላህ እናመሰግነዋለን። ይጨምርልናል። ለኢን ሸከርቱም ለአዚደነኩም ሹክር የተግባርም የምላስም አይደል። ወአማ ቢኒዕመቲ ረቢከ ፈሐዲት ነው።
ኢማም አልቀረዳዊ ረሕመቱላሂ ዐለይህ አንድ ጊዜ በጣም ስለተቀባይነታቸው ፊታቸው ላይ ተነገረና አንድ ነገር አሉ። ኢማም ሙስሊም የዘገቡት ሐዲስ ላይ አንድ ሙጃሂድ ገኒማ ይዞ ከተመለሰ 2/3 አጅሩን ነው ይዞበት የሚሄደው። በዛው ከቀረ ሙሉ አጅር ያገኛል። ገኒማ ይዞ ከተመለሰ 2/3 አጅሩ ይሄዳል። የዓሊም ገኒማው የአስተማሪ ዳዒ ገኒማው ሰዎች መቀበላቸው ነው፣ ሰዎች ማመስገናቸው ነው። ያ ምስጋና 2/3 አጅር ይዞት የሚሄድ ከሆነ 1/3 ደግሞ የእኽላስ ችግር ሪያኡ ሱምዓኡ ተጨምሮበት ምን ቀረኝ ብለው ሲያለቅሱ አስታውሳለሁ። አልጀዚራ ላይ በተዘጋጀ ፕሮግራምና ሐቂቃ እኛ ተመልካቾችን በዚህ አጋጣሚ አደራ የምንለው አላህ እንዲቀበለን እንደው ባንተ ላይ ተረማምጄ ባንተ ላይ ተረማምዶ ጀነት ገብቶ አንተ የት ነህ የምንባል ሰዎች እንዳንሆን ማረፊያችን መዳረሻችን ኢነማ የተቀበሉ ላሁ ሚነል ሙተቂን ነው። አላህ የሚቀበለው አላህን ከሚፈሩት ብቻ ነው። የሰሩትን ሁሉ አይቀበልም፣ ሙተቆችን ብቻ ነው የሚቀበል። አንድ አባትም ዛሬ ያገኙኝና አላህ ይቀበላችሁ ኢነማ የተቀበሉ ላሁ ሚነል ሙተቂን ብሏል። ሰው ደግሞ የሰራውን ስራ ማስቀመጫው ነው። ዋናው ማስቀመጫው ተቅዋ ነው። ማስቀመጫችሁን አላህ ያሳምርላችሁ። ሰርታችሁ የምታስቀምጡበት ቦታ በምትፈልጉት ጊዜ የምትዘረዝሩት ለጭንቅ ቀናችሁ የሚሆናችሁ ያን አላህ ያስተካክልላችኋል። ትልቅ ምክር ነው ሐቂቃ። እኛ አላህ ተቀባይነት ሲሰጠን ያን ተቀባይነት የፕሮግራሙን ተቀባይነት ወደ ነፍሳችን የመለስነው እንደሆነ አደጋ ነው። ይሄ አላህ ፈድል ነው። ተመልካቾችም ዱዓ እንዲያደርጉልን አላህ እንዲቀበለን ተያይዘን ፊርደውስ እንድንገባ ተያይዘን ሁላችንም እንደው አንድም ሳይቀርብን እስከ ዙሪያዎቻችን ድረስ የፊርደውስ ሙሽሮች እንድንሆን የነቢዩን ሰለላሁ ዐለይሂ ወሰለም ጉርብትና እንድናገኝ ዱዓ እንዲያደርጉልን ነው የምጠይቀው። ኢንሻአላህ ስለቆየሁበት ምርመራ ከተደረገ እንመጣለን በኋላ መለስ። በጣም የሚገርም ሐሳብ ነው። ዋናው ለካ ማስቀመጫው ነው። እሱ ላይ ዱዓ አድርጉልን። እንዲሁ ቁጥሮችን ባወራ ደስ ይለኛል። አጠቃላይ እነዚህን 5 ዓመታት ስንመጣ ወደ እናንተ ስንደርስ አላህ ይቀበለን ወደ 956 ቪዲዮዎችን ሰርተናል። 956 ቪዲዮዎች ናቸው። ይሄ የሸኻችን ሰዓት የኡስታዝ በድር ቢስሚከ ነህያ መዲና ሰማይ ስርን ጨምሮ ማለት ነው። አጠቃላይ ነው። በ5 ዓመት ቆይታችን ኻሰተን በተለይ በዚህ በሚንበር ኦፊሻል ዩቲዩብ ላይ ወደ 29.5 ሚሊዮን እይታ አግኝተዋል። የኸሚስ ምሽት ፕሮግራሞች ማለት ነው። 29.5 ሚሊዮን እይታ ነበራቸው። እንግዲህ ከዚህ ውስጥ በጣም የተለየ ደግሞ ተመልካች የተለየ ትኩረት አድርጎ የተከታተላቸው ሀሳቦች ነበሩ። በጣም የሚገርም ነው። የሸኻችን ዛሬ አያመልጣችሁ የሚል ርዕስ የሰጠ ነው። በጣም ከባድ ጉዳይ ነበረ። እሱ በጣም ብዙ ተመልካች ካገኙ ፕሮግራሞቻችን አንዱ ነው። እንደዚሁ አሁንም የሸኻችን ሰለዋት የሚሉ ምንኛ ታደሉ የሚል ርዕስ የተሰጠው እሱም በተመሳሳይ ከ130 ሺህ በላይ እይታ የነበረው ነው። ብታምጹኝ እንኳ በእዝነት ያክማችኋለሁ የሚል የኡስታዝ በድር እሱ በአጠቃላይ ከ164 ሺህ በላይ እይታ እንደነበረው ያሳያል። ሁለት ነገሮች ናቸው በዋናነት ከአላህ ሱብሓነሁ ወተዓላ መልካም ስሞች ጋር በተገናኘ አረዛቅ ሪዝቃችሁ እንዲሰፋ አትፈልጉምን በሚል ቀርቦ የነበረው ተቅሪበን ወደ 200 ሺህ አካባቢ እይታ እንደነበረው ያሳያል። እንግዲህ አልፎ አልፎ እንግዶችን እንጋብዝ ነበረ። እነ ኡስታዝ አቡበከርን፣ ኡስታዝ ያሲንን፣ ኡስታዝ አህመድን፣ ኡስታዝ ካሚልን ከምናስታውሳቸው ሌሎች በጣም በርካታ ወንድሞችን እነ ኡስታዝ አብዱልፈታህን፣ ዶክተር ሰምሃርን የቅርብ ጊዜውንም ጨምሮ ማለት ነው። ከነዚህ ቆይታዎች ውስጥ በጣም በርከት ያለ ተመልካች ያገኘ አንድ ሾው አሁን ደርሶ የነበረ የኡስታዝ ያሲን ዓለም የሰርግ አዳራሽ ህዝቦቿ ታዳሚ መልእክተኛው ደግሞ ሙሽራ ናቸው የሚል ሀሳብ ያቀረበበት በጣም
በርካታ ተመልካቾች ያሉት ሆኖ ተመዝግቧል። ከዛ ባሻገር ምን ያህል ተመልካች የት አካባቢ ያለን የሚለውንም እንደዚሁ ስታቲስቲክሱን ለማየት ሞክረን ነበረ። በሚገርም ሁኔታ ወደ 50.7 አካባቢ ተመልካቾቻችን ያሉት ሀገር ውስጥ ነው። በፐርሰንት 50.7% ተመልካቾቻችን ኢትዮጵያ ውስጥ ናቸው። 6.2% አሜሪካ ናቸው። 5.2 ሳዑዲ፣ እንደዚሁም 1.9 ወደ ኢማራት አካባቢ እንደሆኑ ያሳያል። እድሜም ያወጣል። ከስንት እስከ ስንት ነው ይሄ ባይዘይ ፕሮግራም ሲሰራም በደንብ አይ ቲንክ እንደ ጥሩ ግብአት የሚሆን ይመስለኛል። 45.2% ወጣቶች ናቸው። ከ25 እስከ 34 የሚባለው እድሜ ክልል ውስጥ ያሉ ወጣቶች አብዛኛው ማለት ነው። ከ45.2 አውልሞስት አብዛኞቹ ብዙ ጊዜ በጣም የጎልማሶች ወይም ደግሞ የአረጋውያን ነው መስለን እንደዚሁ 33.2 ከመቶዎቹ እድሜያቸው ከ35 እስከ 44 ባለው ክልል ውስጥ ያለንን ምናየው ወጣቶች ናቸው። እሺ ጉልምስና ድምር ውስጥ ገብተናል። 10.2 ናቸው ከ45 እስከ 54 እድሜ ያላቸው ይላል። ያሰላም ሶስተኛ በጣም የሚገርም ዳታ ግን የዩቲዩብ ዳታ ኦፍ ኮርስ እሱ ነው ኦፊሻል ቴሌቪዥን ስንመጣ ምናልባት ሪቨርስ ይሆናል። እሱ ጋር ሌላ ነገር ሊሆን እንደሚችል እንገምታለን። በአጋጣሚ ይሄኛው ነው በፈለግነው ሰዓት ክሊክ አድርገን ማግኘት የምንችለው። የቲቪው የራሱ የሆኑ ፕሮሰሶች አሉት። በተጨባጭም ለማግኘት ትንሽ የሚያዳግቱ ነገሮች አሉ። ግን የዚህ ተቃራኒ ይመስለኛል ሊሆን ይችላል። አማ እዛው ዲጂታል ሚዲያው አካባቢ በጾታ ለማየት ሞክረን ነበረ። ኸሚስ ምሽትን የሚከታተሉን 45.3 ከመቶና 54.7 ከመቶ ሆነዋል። ወንዶችና ስንት ቢሆኑ ጥሩ ነው? 45ቱ እንዳይሆን ስታስ ትገምታለህ? እኔ አብዛኞቹ ሴቶች ይመስሉኛል። ሸህ ይገምታል። አላሁ አለም 45.3% ናቸው ሴቶች፣ 54.7ቱ እኛ ወንዶቹ ነን። ዲጂታል ላይ ነው። ቀደም ሲል ኡስታዝ ያነሳው ነገር ተቀበልኩኝ። ዲጂታል ላይ ነን። የመጀመሪያው አክሰሱ በቀላሉ ያላቸው እነሱ ስለሆነ ማለት የመጀመሪያው የኸሚስ ምሽት ቪዲዮ ዩቲዩብ ላይ የተጫነው ፌብሩዋሪ 23 2021 ነው። የካቲት ውስጥ ነበረ። እንግዲህ እነዚህ ዳታዎች አሉ። ከዛ ውጪ ሌሎች በጣም በርካታ ዳታዎችንም እንደዚሁ ልከውልናል። የሶሻል ሚዲያ ቲም ማናጀራችንን ወንድም አንዋርን በጣም አመሰግናለሁኝ። መርሐባ السلام عليك يا رسول الله السلام عليك يا ملوتلا السلام عليك يا شموس الله السلام عليك يا نزم فلا السلام عليك يا نزم فلا أجري فكر حالته لا يتشال لا يلمد سيصفن يرق لليتون يسنكر كمد ويلتكمت كورفي اقر نور يمال هيد نقر عالمون يستفال الركيا لنسو مودد አላስተረፈም ሲገረፍ የናፍቆት ሆነ ዲዱ ቢለየው አይደል ገላው እንስክስክ ያለሉት ግንዱ السلام عليك يا رسول الله السلام عليك يا ملاو طلا السلام عليك يا شموس الله السلام عليك يا نزم فلا السلام عليك يا نزم فلا ለይሉ ጁምዓ ነው አይረሳም አይደለ? ፕሮግራሙ ኸሚስ ምሽት 5ኛ ዓመት ልዩ የመዝጊያ ፕሮግራማችን ነው። በጣም ጥሩ ጊዜ አብረን እናሳልፋለን። ከመውጣታችን በፊት ግን ኸሚስ ምሽት ሲጀምር የምንሰማው ኢንትሮ
ነሺዳ አይደለ? ነሺዳ ነው እኮ ሰላቱላህ የሚል በጣም የወንድም ፉአድና ሙንሺድ አሊና ሙንሺድ ፉአድ በጥምረት የሰሩት ነው። እንግዲህ ሙንሺድ ፉአድ ተገኝቷል። ከሱ የሆነ ነገር ብንሰማ እንደዚሁ ደግሞ ግጥሙ በጥበብ ማዋዛት ስላለብን ወንድም ሰኢድ ገጣሚ ሰኢድ መህዲም መሀከላችን አለ። ሁለቱን እንጋብዝና በሁለቱ አሟሽተን ብንቀጥልስ? ይሄ ጥሩ ሀሳብ ነው። ሁሉንም ነገር ያካተተ ስለሆነ ማለት ነው። ነሺዳውንም ቀደም ሲል የነበረ ነገር ነው። በቅርብ እናገኛቸዋለን። የትም አይሄዱ። ተደውላቸዋለህ ወይ? ምንም ችግር የለም። አሁን ይመጣሉ። በነገራችን ላይ በአማካይ 7 ሚሊዮን አካባቢ ነው በአመት እየተመለከተን ያለው ሰው ማለት ነው። በ5 አመት ጊዜ ውስጥ 29 ምናምን ከሆነ ሰላም አለይኩም እንኳን ደህና መጣችሁ። መርሐባ። በአማካይ ስንት አልከን ሁሴን? በአማካይ 7 ሚሊዮን ሰዎች 29 ነጥብ ምናምን ካልክ በአማካይ 7 ሚሊዮን ሰዎች በአመት ይመለከታሉ ማለት ነው። ወይም እንደሱ አይነት እይታ አለ። 7 ጊዜ 5 ስራው። መርሐባ የተወዳችሁ ተመልካቾቻችን፣ ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ለየት ያለ የ5ኛ አመት መዝጊያ መርሃ ግብራችንን ነው በምሽት ቁጭ ብለን ሰብሰብ ብለን ወደ እናንተ እያደረስን የምንገኘው። ከነሺዳ ወይስ ከግጥም? ኦፍኮርስ ግጥም በዜማ ማለት ነው። ግጥም እንሰጣቸው እኛ አይደል? እናንተ ናችሁ። እስቲ ጀምራ እስቲ ቢስሚላህ። መጀመሪያ እንኳን ለ5ኛ አመት በሰላም አደረሰን። ከግጥሙ በፊት የምር ስለ ኸሚስ ምሽት አስተያየት ለመስጠት ያህል ምናልባት በዳዋ ስራ ከዚህ ቀደም አንተ እየጠቀስክ የነበረው ዳታ አለ ከ24 አመት በላይ ያሉት በተለይ ወጣቱ አካባቢ አማካዩ እዛ አካባቢ ነውና በዚህ ጊዜ በእኛ ዘመን የሲዲ ስራ እየጠበቅን የነ ኡስታዝን ስራ ምናምን ነበር የምንሰማው። በዛ ናፍቆት በዛ ጉጉት የሚሰማ ስራ ዩቲዩብ ላይ አይታችሁ ከሆነ ቲክቶክም ላይ አጫጭር ቪዲዮዎች እየተቆረጡ ይለቀቃሉና የሻሃችን እንዲሁም ደግሞ የኡስታዝ ፕሮግራም በብዛት እንከታተላለንና እንደ ወጣት የኸሚስ ምሽት ፕሮግራም ለወጣቱ በጣም ትልቅ ቦታ አለውና በጣም አሪፍ ነው። እንኳን አደረሰን ለማለት ነው። ቴንክ ዩ። አንተ መልአክ በደመና ዙፋን ላይ ያለኸው ይሄን የልቤን ንጉስ ልቡን እንዴት አየኸው? እንዴት ነው ሳቁ? እንዴት ነው ጥርሱ? ለአንድ የወስፈው ጮራ ፈገግታው ጠላቱን በፍቅር የማረከበት እንዴት ነው ማርታው? አንተ መልአክ ደረቱን ቀደህ ስትሰፋ በዘምዘም ብርሃን ስታጥበው ዘርግተህ የወርቅ ሳፋ የሐቅ ማህተም ሲደረግ እስከ ትንሣኤ መድረሻ በስሙ ምድር ሰርዛ የሸይጣንን እኩይ ድርሻ በስሙ ከሰው ገላ ላይ ስጋ አፍርሶ ነፍስ የሚሰራው የጣዖት ትከሻ ሰብሮ አላህም ብቻ የሚፈራው ተጸንሶ ተጠንስሶ ተጀምሮ እስኪለመድ ተወዶ ልብ እስኪገዛ ነፍስ መስዋዕት ቀርቦለት የሚያንሰው የህይወት ቤዛ ያለሱ ሰው መሆን ያለ እምነቱ ኪታብ መቅራት ከሙታን ዜና መዋዕል በድን ሆኖ እስከ መጠራት እስኪሆን የተሆነለት ይሄ የውበት መልካ ሙሐመድ ልቡ እንዴት ነው ንገረኛ አንተ መልአክ። ብዙ ልብ አንጠልጣይ አይቻለሁ፣ ነገር ግን እንደርሱ ያለ የሁለቱን ዓለም ልብ የሰረቀ ማንንም አላየው። ያለ ሂጃብ ተገለጠ የውበት አክሊሉን ደፍቶ የሰማዩን ቤት ከፈተው። የአላህ ኑር ተለየለት ለስንት ፍጥረት ያቃተው። አንተ መልአክ ተመልከተው ሙሽራውን ስማው ይሄንን ኸበር አይደለ የምድር ብቃይ ሰማይ ቤት ለሱ ሲሸበር የዩሱፍ ቁንጅና ክቱ የኢሳ እስትንፋስ ቢሻራው በሙሳ የበትር ብርሃን ጅምር ጭርሱን የሰራው ልብን በመውደድ ማጥመድ ተክኖበታል ይሄ ሰው የፍቅር ወታደር መርቶ እንዴት ነው ልብ የሚወርሰው ነገረኛ አንተ መልአክ ይላል። የመጨረሻዎቹ እንደገምልን ባል ተመልከተው ሙሽራውን ስማው ይሄንን ኸበር አይደለ የምድር ብቃይ ሰማይ ቤት ለሱ ሲሸበር የዩሱፍ ቁንጅና ክቱ የኢሳ እስትንፋስ ቢሻራው በሙሳ የበትር ብርሃን ጅምር ጭርሱን የሚሰራው
ልብን በመውደድ ማጥመድ ተክኖበታል ይሄ ሰው በፍቅር ወታደር መርቶ እንዴት ነው ልብ የሚወርሰው ነገረኛ አንተ መልአክ ይላል አላህ በረካ ያርግልኝ ማሻአላህ በጣም የሚገርም እይታ ነው በጣም የተለየ እይታ በጣም ከባድ ሙግት አለው ኤኒዌይስ አላሁ ሰይዱ መላእክት ጅብሪል ነው ናም ጅብሪል ነው ነገረኝ ያለ ይጠይቀዋል እንዴት ነው ልቡ ከፈዋድ መልስ ምርቃት አለን ኢንሻአላህ መታሰቢያነቱ ኸሚስ ምሽት مرحبا صلاة الله سلام الله على الهادي رسول الله صلاة الله سلام الله على الهادي رسول الله سلامتا يلاكوي كابشا مدر بيتنبن هبو بيرتين فكر كفتهم باوا كنجا شاقر نفكي وتموال لمن الناقر نفكي وتموال لمن الناقر همامي اسكتاقس كروضة وحدر نافكوتي اسكي سكن هاقر زيري كترمدوبت كشواو تنجي قومي تكمجي مدينة سماي سر بكرو كلتش صلاة الله سلام الله على الهادي رسول الله صلاة الله سلام الله على الحبيب رسول الله የበረካ ልጅ ነኝ የምትክ እናቱ አሞኛል ጠንቶብኝ ናፍቆቱ መሰለፍ ቢያቅተኝ እንደ ሰው ከደጆ እንዴት ነው ላለው ከርታታ ወዳጆ ነው እንዴት ነው ገለል በልኩ ረብታው ሊዋሻግሪ ጠንቶብኝ ነው ሁቡ ወዲያ ማማተሪ ሩህን ላታቅባት አይኖቼን ጋርደህ ናፍቆቱ ቢደፋኝ ምን ታተርፋለህ ናፍቆቱ ቢደፋኝ ምን ታተርፋለህ ሰላቱላህ ሰላሙላህ ዐለል ሃዲ ረሱሊላህ ሰላቱላህ ሰላሙላህ ዐለል ሃዲ رسول الله اللهم صل وسلم على سيدنا محمد وعلى ال محمد اللهم صل وسلم على ربنا يكرمك በጣም የሚገርም ነው እንግዲህ ኸሚስ ምሽት ፕሮግራም ሲጀምር ያለው ዜማ የወንድም ፉአድና የወንድም አሊ ነው የሱ የዜማው ሐሳብ ነው አሁን በስንኝ በዚህ መልኩ ያደመጥነው ሹክራን ፉአድ ምርቃት አላልክ ምርቃት አለ እባክ የልቡን ናፍቆት ተከትሎ ወደ ሰሜን ያቀና ሁሉ ነፍሱ ይድናል አሳዩኝ አይኑን ስል ባለማህተም ትከሻው ከረገጠው አሸዋ ነው አንዷን ቅንጣት የምሻው ባየው እጠግቦ ይመስል አሳዩኝ ስል የጋመ ናፍቆት ጭኖ ከዚህ ያለፈ ቅፍለት በስሙ ተአምር ዘግኗል ያየ ይፈርዳል ያንለት
በእጆቹ ምህረት ዳብሶ በድን ልብ እያነቃ እንኳን ከበርቴ ይቅርና ድሃ አደግ ለክብር በቃ። ክብረ በዓል ነው ርዕሱ። ክብረ በዓል ወደ ውዱ ለተጠጋ የጣዖት ጎጆ ሲጨልም ያየው ሰው በሐሴት አነጋ። እኔም አለሁኝ በናፍቆት በኩል ቢጽፉት የማያልቅ ወረት ቢሰሙት ማይጠግቡት ተረት የስሙን መስመር አንብቤ እየለመንኩኝ ምህረት ባለፈበት በዚያ በኩል ቆም ያለው ከስሙ ተርታ መውደዴ እያገረሸ ብዕሬ በፍቅሩ ሲረታ እያየሁኝ ይሄ የጠዋት ነፋስ በደቡብ ምዕራብ ማይነፍሰው ውዱን ካሰረ ኮርቻ እንዴት ነው ናፍቆት የሚዋሰው? በሐሳብ ሰጋር ጋልቤ ዱካውን ነፍስ የታሰሰው ያን ጊዜ ኮቴውን ሳገኝ የማያልቅ ዝነት ነው ማሰው። ባገኘው ብዬ ተመኘው ቢያድለኝ ብዬ ሳሳሁ ያደለው ከኑር ወለላው ላይጠግብ ነፍሱን ይግታል። ምስኪን ሀበሻ በር ቆሞ ለኔስ እያለ ይሞግታል። አንድ ጊዜ ልየው አይኑን እጣፈንታውም ለኔ ድረስ ባሳር የታሸገ ላይ ከህመሙ እንዲፈወስ ባየው ጠግቦ ይመስል አሳዩኝ ስል ሰላቱላሂ ወሰላሙሁ ዐለል ሃዲ ረሱሊላህ اللهم صل وسلم ለይሉ ጁማ ነው ፕሮግራሙ። የኸሚስ ምሽት 5ኛ ዓመት የመዝጊያ መርሃ ግብር እንዲህ አይነት የሸውቅ ሐሳቦች፣ እንዲህ አይነት የሸውቅ መልእክቶች፣ ስንኞች፣ ነሺዳዎች፣ እንጉርጉሮች በብዛት የተዘሩበት ፕሮግራም ነው። ሚንበር ቤት ውስጥ የኸሚስ ምሽት ፕሮግራማችን ያንን ለማስታወስ ዛሬ በመልሰት ሙንሺዶቹንም ገጣሚውንም ጋብዘናል። ኢንሻአላህ ኋላም ላይ በሌሎች ወንድሞችም ተመሳሳይ ስሜቶችን ወደ እናንተ ለማድረስ እንሞክራለን። በያላችሁበት የተዋበ ቆይታ እንዲሆንላችሁ ተመኘን። ፋታ ረፍት ወስደን ተመልሰን እሳቸው ኡመት ያደረገን ጌታና መስኪን ወላን ዲዞ እሺ አላህ እውነት ነው። የተወዳጁ ነብይ አለይሂ ሰላቱ ወሰላም ኡመት ላደረገን ጌታ በያላችሁበት እስቲ አንዴ ሹክር እናደርሰው ብለዋል። አልሐምዱሊላህ ረቢል ዓለሚን በዛውም ሰላዋት እንጨምርበት። አላሁመ ሰለ ወሰለም ባረከ አላ ሰይድና ሙሐመድ ወአላ አሊሂ ወሰለም። ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው። ለየት ባለ የ5ኛ ዓመት ፕሮግራማችን ማጠናቀቂያ ይዘን የቀረብነው የተወደዳችሁ ተመልካቾቻችን፣ ቀደም ሲል ቀርበው በነበረው ግጥም ምን ተሰማችሁ? መቼም በየአካባቢያችሁ እንደተነጋገራችሁበት ተስፋ እናደርጋለን። መጨረሻ ላይ መውጫው ላይም ሰለዋት እንድናበዛ ኡስታዝ በድር እንደው ረሱሉን ሰለላሁ ዐለይሂ ወሰለም እንድናወድስ ሲነግረን ነበር። እናንተስ ምን ተሰማችሁ? እውነቱን ለመናገር ሁሴን በጣም ከምትወዳቸው ነሺዳዎች ውስጥ አንዱን ነበር የሰማነውና እንደውም ስለሱ ምንም አለ ማለት ገርሞኛል። አይ እንትን ውስጥ ገባሁ፣ ትርምስምስ አልኩኝ። እዚህ ጋር ሰይድ እንትን ውስጥ ከተተኝ ምን አለ ወሰደኝ እዚያ ጋር ሰላቱላህ ደግሞ እኔ ምን አለ የአሊም ቦታ ተክቼ በገባሁኝ እኮ ያልኩኝ ነበርና በጣም ውስጤ ተተረማመሰ። ኡስታዝ በድርም አይኑ ሲያነባ አይቻለሁ። ግጥሙም እንትኑም ወስቶታል። መርሐባ። ያው የጥበብ ስራዎች ሁሉ ጊዜም ጉልበታቸው ኃያል ነው። በጥበብ ማይሸነፍ ልብ የለም። እስልምና የተፈጥሮ ሃይማኖት አይደለ? ተፈጥሯችንን የሚረዳ ስለሆነ ለጥበብ ዋጋ ሰጥቷል። ተማም ስንመለስ ጥቂት ነገር እንጨዋወት። ኡስታዝ ሰሞኑን ወደ ሳውዝ አፍሪካ ጎራ ብሎ ተመልሷል። ሳውዝ አፍሪካ አካባቢ ስንሰማቸው የነበሩ ትንሽ የሚረባብሹ ዜናዎች ነበሩና አጋጣሚ አንተ ሄድክበት ታይም ደግሞ እንደሱ አይነት ነገር ነበረ። እሱን ታወጋናለህ። ሼህ እንደ ወሲያም ዛሬ ያዘጋጁልን ነገር እንዳለ ቀደም ሲል ሲነግሩን ነበረ። ያው የሚታወቅ ነው። ሼህ ሁሉ ጊዜም አንድ መጅሊስ ላይ ሲኖሩ የግድ ነው የሆነ ቁም ነገር አዘል ትምህርት ይኖራል። ቁሳ ሊኖረው ይችላል፣ ቁንጥጫም ሊኖረው ይችላል። ብዙ ነገር ነው ያለውና
ከሁለቱም የሆነ ነገር እንወስድና ደግሞ እነዚህ ሁለት ወንበሮች ባዶ እንዳይሆኑብን እንግዶችን ጋብዛለን። ኋላን ጋብዝ ወይስ አሁን ካደመጠን በኋላ ይስሙ አይደል ገብተው ተቀላቅለው? አዎ ከኛ ጋር ይሁኑና ለምን ይርቃሉ? ለምን ይቀርባቸው? አዎ ለምን ይቀርባቸዋል? እንግዶች ወዴት አካባቢ እንዳሉ እኮ አይታየንም። የሚንበር መልቲሚዲያ ፕሮዳክሽን ሲኢኦ ኢንጂነር አዩብ አደም እንኳን ደህና መጣ። በዚህ በኩል እንደዚሁ ወአለይኩም ሰላም የምንወደው ሙንሺድ ወማዲህ ወብዙ ነገር ዛሬ እንደዚህ እንኳን ለዚህ ያበቃችሁ ሊሉን ከሩቅ ቦታ የመጡ ወንድሞች አሉን። ከጅማ እንዳይሆን እንወድሃለን። ግቤን አቋርጠው ማሻአላህ አይ እንኳን ደህና መጣ። መርሐባ እንዴት ናችሁ? ነወርቱሙና በጣም አደመቃችሁን። እንኳን ደህና መጣችሁ በድጋሚ። እንዲህ ያለን ነው የምንቀጥለው ዛሬ። እነዚህ ወንበሮች ባዶ አይሆንም። ተማም ከሸህ እንጀምር ወይስ በአንድ እንጉርጉሮ እናሟሸው? ግድ የለህም። ኦኬ በጣም ለእንጉርጉሮ የተዘጋጀ አካባቢ እዚህ አካባቢ ነው እንዴ? እኔ ጋር በጣም የሚገርም የኦሮምኛ እንጉርጉሮ ሰምቻለሁ። እባክህ እስቲ ጋብዘን። ገና እንደመጣህ በእንጉርጉሮ እንደሱ ቢሆን ጥሩ ነው ብዬ ነው ይዘህልን የመጣኸው። እንጉርጉሮ አለ ኸይር صلى الله عليك خير الأنام أشرف الخلق يا مسك الختام عليك الصلاة والسلام صلى الله عليك خير الأنام أشرف الخلق يا مسك الختام عليك الصلاة والسلام باسمك اللهم ربي يا رحيم موتي زمي فدتي عليم حكيم رجع مخلوق ساف ديس سار جمو خلو رحمة سا وفنقه كمو ربي كونين هندي تلسا جمو إسان تلهندا واسدمو كمو نفك الندي سار أوف الرحيم أحمد محمد وجواد كريم الحمد لله قال النساف ملا عليك الصلاة والسلام صلى الله عليك خير الأنام أشرف الخلق يا مسك الختام عليك الصلاة والسلام جزاكم الله خير إن شاء الله حياكم الله እንደው በአማርኛ ደግሞ ትርጉሙን እንደው ምንድን ያልከው? የሆነ ሻሸመኔ ፕሮግራም ላይ ሼኻችንን አግኝታቸው ነበርና ምናልባት ኦሮምኛውን እየሰሙት ይሆን እንዴ ብዬ ጠርጥሬያለሁ። ባራልጤ አዛ ሲናገሩ ያኔ ሻወሩ ነበርና ምናልባት ያው መድህ ነው። ማሜ ከዚህ በፊትም እንደወደደው ነግሮኝ ነበርና እንደውም በጣም ሞቲቬት ያደረገኝ ነገር ነው። እንደ አጋጣሚ ልሞክር አልኩኝና ከተወሰኑ መድሆች ስሜቱን ትንሽ ለማቀራረብ ሞከርኩኝ። ወደ ጅማ አካባቢ ወንዙሞች ጋር ትንሽ ይመሳሰላል። አልহামዱሊላህ ረቢል ዓለሚን እንግዲህ ተውፊቁ ነው መቼም መድህ ስለሆነ ነው መሰለኝ። አልহামዱሊላህ ሰውም ወዶታል መሰለኝ ኢንሻአላህና የረሱላችን መድህ ነው ስለተሰጡን አልহামዱሊላህ ረቢል ዓለሚን ምስጋና ማቅረብ ነው። እና ደግሞ ሪሳላው በተለይ የረሱላችን አለይሂ ሰላቱ ወሰለም ትልቁ ሂክማው ይዞልን የመጡት ትልቁ ነገር ነውና ከዛም ጋር ለማያያዝ ሞክር ያለው ኢንሻአላህ ቀስ እያልኩ ደግሞ ሙሉውን ደግሞ ተፍሲል ለማድረግ ሞክራለሁ ኢንሻአላህ ከማሜ ጋር አብረን በመተባበር ማሜ ይተረጉም ባመረኛ አረነ ሰይዳሉ ሰማም መርሐባ በጣም ነው የምናመሰግነው ኢብራሂም ሼክ እስቲ አንድ ነገር ጣል አድርጎልን አልহামዱሊላህ ሰለላሁ ዐለ ረሱሊላህ ሰለላሁ ዐለይሂ ወሰለም እዛ ያደረሰን ጌታ አልহামዱሊላህ ሐምድ ይዋፊ ነዓማ ከኛ ጋር ጀምረው በሞት ተረኙት አላህ ይማራቸው አሜን ያለነውን አላህ ዝታደረሰን ምስጋና ጥሩ ነው ዘወር ብሎ የሰሩትን ስራ ማየት ጥሩ ነው ጥሩም ከሆነ አላህን ማመስገን ነው መጥፎም ነው ስተሰውስተት አይጠፋምና ደግሞ ስተትም ካለ እስትግፋር ማድረግ ይሆናል ሸቅቆሉ በለኺ የሚባሉ ዓሊም ሐቲም አልዓሶምን 30 ዓመት አስቀሯቸው 30 ዓመት ኢልም ጎንበስ ብለው ቀሩ ያላቸውን ሁላን ጥፍጥፍ አድርገው እስቲ እንግዲህ በ30 ዓመት ደክሜ ያስከውን ነገር የተጠቀምከውን ነው አሏቸው 6 ነገር ተጠቅሜያለሁ አሏቸው አሉ ስንት ዓመት የፈጀሁበትን ኢልም የ30 ዓመቱ በ6 ቀን በ6 ፋይዳ 6 ነጥብ ብቻ ተምሬያለሁ አለ ምን ናቸው አሉ ስድስቶቹንም ተናገሩ እንግዲህ ባለፈው ኸሚስ ምን ናቸው እዛ ላይ
ከዛ በኋላ ምን አሉ በልመርቅ ይላሉ እንግዲህ በቃ አሉ ተቆጥተው ነበርኩ ተስማምቻለሁ አሉ ይነገረን ግን ሼክ ያላየ ያንን በዚሁ እንዲሰማ አሁን አይነገርም ጨመቅ አድርጎ ነው የወሰደው ተቆጥተው ነበር እሳቸው አነሰው ብለው መቼም የሰማነው ሁላ መያዝ እኮ ከብዳል ሰው የቻለውን ያክል ነው አይደል የሚቀስመው መረጥ አድርጉ በስድስት ከፈለና ያዘው በቂ ነው አሉት ማን ነበር ደረሳቸው ሐቲም አልአሱም ስለሱም እኮ ከዚህ ቀደም ቂሳ ነው አዎ ይሄ ስም አዲስ አይደለም ስማቸው ሐቲም አልአሱም የተባለው ደንቆሮ ማለት ነው ና ደንቆሮ ሆኖ እንኳን አይደለም ፈትዋ ሲሰጡ ሴትዮዋ ፈትዋ ለጠይቅ መጣ ወንበር ላይ ቁጭ አለች ቁጭ ስትል እንግዲህ ያለ ነገር ነው የሆነ ነገር አመለጣት እና የሷን አይብ ለመሰተር መንሰተረ ሙስሊምን አላሁ አክበር አላ ምንድነው ጠያቂሽ አሉ አጂብ ሱብሃንአላህ ጠያቂሽ ምንድነው አረፈች ለካስ አልሰሙኝ ብላ ደስ አላት አላሁ አክበር እሷ ጮሃ ስትጠይቅ እሳቸው ጮኸው ሲመልሱ ሲጫጫሁ ሌላ ሊጠይቅ ወረፋ ያዘው ሰው አሾ ዛሬ ሙፍቲ ጆሮአቸው ይዟቸዋል ሐቲም አልአሱም ባላቸው በዛው የመጣውን መጮህ ጀመረ እሳቸውም ለሷ ብዬ ነው ጮኩት ባለ እሷን ማማት ነው እሷን ማጋለጥ ነው አጂብ ሐቲም አልአሱም ሆነው ቀሩ ያ አላህ እሷን አይብ ለመሰተር አጂብ ዛሬ አሁን ዘመን ላይ አይብ የሚፈለግበት ዘመን ነው ኢኽላስ አላህ ይስጣ አይብ ከሌለን እንበሳጫለን ልጆች አንተ ያለው ነው የሞተው ሳይቀር ሱብሃንአላህ ከባዱ ተላይ ነው ያለነው የነ ኢማሙ ነው አቂዳ የሚገመገምበት አላህ ያሳይ እንግዲህ የኢማሙ ነው አጂብ እሳቸው የጻፉትን በወጉ መቅራት ያልቻለ ሰው እሳቸው ሲገመግም የነ ምን ሐጅራ አስቀላኒ አቂዳ ሲገመገም እየሰማን ያለበት ዘመን የሞቱት ያሉት ነው የሞቱት ስለዚህ አሁን አውላዱል ኸዋሪስ የበዛበት ዘመን ላይ ነው ሙት ቀብል አንተ ሙት ይላሉ በአሁኑ ዘመን ባትሞትም ሙት የሞተ ሰው ያሉት መልስ አይሰጥም አይደለም በቀኝም በግራም በሚነፍሰው ነገር ተወውና እንደ ሞተ ሰው ሆነ ለፍ ኢኽላስ ያሳጣል አጂብ ኢኽላስ ታጣህ እልህ ውስጥ ትገባለህ ሪያት መጣል ሰላም ደግሞ ያስጠይቃል ስለዚህ ኢኽላስ ጎዳና አላልመውጣት ምን ያስፈልጋል አሁን ሰምቶ ማለፍ መሞት አዎ በህይወት ያሉ መሞት የሞተ ሰው እንግዲህ መልስ አይሰጥም አይደለም እንደዛ ካልሆንክ በስተቀር አያርፍልህም ይሄን መሞት ነው የነማሙ ሻፊዒ አቂዳቸው ምንድነው የሚባልበት ዘመን የሚገመገምበት ዘመን ልክ አልነበሩ የሚባሉበት ዘመን ያለነው ስለዚህ ኢኽላስ ያስፈልጋል ኢኽላስ ከሌለ ደግሞ ዋጋ ለቡድን ይሆናል ለግሩፕ ይሆናል ሪያ መጥፎ ነው ሽርክ አስገርም ነው ተብሏል ከዛም በልጧል አሁን አፈንፋኙ በስቷል አሁን እንግዲህ ምን አሳማ ይባላል እንደውም ابن القيم አጁዝ ናቸው እንትና ምን ኪታባቸው ላይ ባለፈው ታስተምር የነበረው ምንድን ነበር መዳርጁ ሳሊክ ላይ አል ابن القيم አሳማ ጥሩ ሳር ላይ ብትወስደው አሉ لا يلتفت الى الشمال ولا الى اليمين ጥሩ ነገር አያፈነፍንም አፍንጫው አያነፈንፍም ቆሻሻ ብቻ ነው ፈልገው ዝምብም እኮ ቁስል ነው የምትፈልገው ቁስል ነው ጀርም ቁስል ላይ ነው የምታርፈው አይኑ አይላትም አሳማም እንደዛ ነው ይላሉ ቆሻሻ ነው የሚፈልገው ስለዚህ አጋጣሚ እንኳን ያንን ታገኘ ወንድም የሞነህ ነው ማለት እንኳን አይችልም እኮ ራሱ አይሰጥርም ናፊቅ አዋፊቅ ወኢላ ፈፋሪቅ እንደኔው ሙናፊቁን አስመሳይሁን ተስማማ መስማማት ታቃተህ ተለይ በቡድን የሆነ ስም ይሰጣል ናፊቅ እኔ ምሰል انا ሙናፊቅ ናፊቅ እኔ ያልኩትን በል እኔ ያልኩትን ታልዘመርክ እንደኔው ካልሆንክ ወይንም ዋፊቅ ቢያብቀር ዲጋፍ ስጠኝ
ወይላ ፈፋሪቅ ካልሆነልህ ውጣና ይለይልህ ንፈክር ዘበን ላይ ነው ያለው ስለዚህ ኢኽላስ ተለለ ምንም ፋይዳ የለም ሁሉም ለዲን ብሎ ሼክ እንትና ያኔ የኢራቅ ጦርነት ጊዜ ቡሽ ያለው ንግግር ነበር እኮ who is not with us is against us ከኛ ጋር ያልሆነ ሰው የኛ ተቃራኒ ነው አሁን ያሉት እኮ ነው ነዋፊቅ ወይ መስማማት አለበት ወይ ማስመሰል አለበት ካለዛ የሆነ ምድብ ይሰጣል ካለመሰልክ እሱን ታልመሰልክ በቃ ምድብ ይሰጣል ሱብሃንአላህ እንኳን ያለ የሞተው ሳይቀራል እኔና አይመስልምና ልክ አልነበረም ተብሎ የሚወቀስበት ዘበን ላይ ነው ያለው ስለዚህ ሁላችንም አድማጮቻችንም ሁላችሁም ኢኽላስ አላህ ይስጥን አሜን ኢኽላስ ተለለው ዋጋ የለምና ሶብር ያስፈልጋል ትግስት ያስፈልጋል ይሄን አኺር ዘማን ወንዝን ለመሻገር አቡ ሁረይራ ረዲየላሁ ተዓላ ረዲየላሁ ላ ትድርክኒ 60 ሰና ይሉ ነበር اللهم 60 ዓመት እንዳታገኘኝ የፊትና ዘመን ነችና ትናንሽ ልጆች ተሹመው እነማን ነው ሁሴን ሞቱበት ሐለቤቱ ቻለቁበት እና ላ ትድርክኒ 60 ሰና ይሉ ነበር አቡ ሁረይራ 59 ላይ ነው የሞቱት 60 ዓመት አታድርሰኝ ይሉ ነበር 60ኛው ዓመት ላይ በላው ተዛላይ ፈነደው ተዛላይ ጀመረው ትንሹ ትልቁን የሚያዋርድበት ሃዩ አሟት ነው የሚሳደብበት ሌላው ቀርቶ ተዛ በኋላ ያላሉ ምንድነው ያ አሟት አጥንት የተቃጠለበት ዘመን አለ لا اله الا الله ለመበቀል እኮ ነው በአሞያዎች በአባስዮች ዘመን ከዛ በኋላ ከዛ ዘመን በኋላ ከ60 በኋላ ከባድ ነው እንግዲህ ይሄ ኢኽላስ አላህ Subhanahu Wa Ta'ala እንዲሰጠን ዱዓ የምናደርግበት ወቅት ነው ሸኻችን ያነሱልን ያለው ሐሳብ ደግሞ ትንሽ ቆየት ብለን ኢንሻአላህ በሌሎች ሐሳቦች እናገኛቸዋለን ኡስታዝና እንዴት ነበር ኡስታዝ በድር ከሀገር ወጥቶ ነበር የት ነው የወጣው እንዴት ነበር ምን ገጠመው እንዴት ነበር የሚለው بسم الله الرحمن الرحيم ያው ወንድሜ መሐመድ እንዳለው የሄድኩት ደቡብ አፍሪካ ነበር የሄድኩት ለጅቲማዕ ነው ዓለም አቀፍ የዳዕወት ተብሊግ ጀማዓት ተብሊግ ዓለም አቀፍ ኮንፈረንስ ያካሂዳሉና እዛ ጋር በትልልቅ መሻይኾችና ወንድሞች ግብዣ እዚህ ባሉ መሻይኾች ወንድሞች ግብዣ ነው የሄድኩት ሐቂቃ ለብዙ ጊዜ የማየት ህልሙ ነበርኝ ምክንያቱም ሰማለሁ ትልልቅ ዑለማዎች ትልልቅ መሻይኾች የሚገኙበት ከመላው ዓለም ብዙ ሰዎች የሚሰበሰቡበት ነውና ليس الخبر كالمعاينه ይባላል ሄዶ እንደማየት አይደለም የምትሰማው ነገርና ብዙ ልምዶች መውሰድ እንደምችል እንደምማርበት አምን ነበርና አንድ ቀን የተለያየ ዓለም ላይ ነው የሚያካሂዱት አንዱ ቦታ ላይ ተገኝቼ መቅሰም አለብኝ እኔ አንድ እምነት አለኝ ማንኛውም ሙስሊም ከኔ በላይ ነው ብያምናለሁ ናም የትኛውም ጀማዓ ተፍሪቅ بين الامه በኡማው መካከል የመከፋፈል አጀንዳ እስከሌለው ድረስ እስላምን የመኻደም ስራ ላይ ነው ያለ ብችል አግዘዋለሁ ባልችል እኔ ማልሰራውን ነገር እየሰራ ነው በጣም በፍቅር ነው ማየው ማንንም ይሁን ማን ማለት ነው እንዲህ ነው መተያየት ያለብን በያስባለሁ ኮምፕሊመንት መደራረግ አንዱ ያለውን ክፍተት ሌላኛው እየሞላለት እስላም መሽሩዕ ነው ትልቅ ፕሮጀክት ነው ዱንያና አኺራን ያስተሳሰረ ፕሮጀክት ነው ይህ ፕሮጀክት ነብዩና አለይሂ ሰላቱ ወሰለም الله عز وجل لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه الله انه تسبيحه እሳቸውን ግን ተእዚር ልታግዙት ይገባል ልታልቁት ይገባል ነብዩ ሰለላሁ ዐለይሂ ወሰለም ማገዝ ማለት ሚንበራውን የሚሰራው ስራ ነው ለኔ
የሆነ ጀማዓ አቋቁሞ እስላማዊ ስራ ለመስራት የሚንቀሳቀሰው ወጣት ነው። ላለፉት 100 ዓመታት እየደከሙ ያሉ መሻይኾችና ዑለማዎች ዱዓቶች አሉ። ጀማዓ አቋቁመው የሆነ ነገር አድርገው በየመንደሩ ትንሽ ላይብረሪ መስርተው ወጣቶችን እስላምን እንዲያውቁ የሚጥሩ እነዚህ ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ረዳቶች ናቸው። ወተዓዚሩሁ ማለት እኮ የነብዩን ሰለላሁ ዐለይሂ ወሰለም ሪሳላ መልእክት አብራችሁ ልትሸከሙለት እኮ ነው፣ አግዙት እኮ ነው። አንድ ቦታ አንስቻለሁ። አንተ በጣም ተወደው ሰው አገሌን አደራ አግዘውማ ቢልህ የምትችለውን ነገር ሁሉ አታደርግለትም፣ ያን ሰው ስለምትወደው ማለት ነው። አላሁ ዐዘ ወጀል ነብዩን ሰለላሁ ዐለይሂ ወሰለም ሊቱዓዚሩሁ ይላል። ተዕዚር ላይ ያሉ ናቸው እነዚህ ዓለም ላይ ዳዕዋውን እስልምናን ከፍ ለማድረግ ሰዎችን ሰላት ለማስተማር ወደ መስጂድ እንዲቀርቡ ለማድረግ ዲናቸውን እንዲያውቁ አኽላቃቸውን እንዲያስተካክሉ ጥረት የሚያደርጉ አይ ማህበራዊ እንትን ውስጥ ደግሞ ገብተን ማስተካከል አለብን፣ ኸይር ነገር መስፋፋት አለበት ህብረተሰቡ ውስጥ ብሎ የሚሰራ አይ ዕውቀት ነው የሚያስፈልገው በሕث እያደረግን ሐዲሱን እያጠራን ضعيفን በወንፊት እየለየን ሶሒሕ የሆነውን ነገር ሰሞኑን አንድ ሼክ መሐመድ ዘይን ሐፊዘሁላህ መዲና ያገኘኋቸውና አንድ ኪታብ አለ አደራ ግዛሉኝ። ወላሂ ደስ አለኝ አግኝቼ ገዛሁት። ከ37 የሐዲስ ኪታቦች ሐዲሱ ሶሒሕ የሆነውን ብቻ አውጣጣው በሕث አድርገው በ3 ሙጀለድ ብቻ ጨርሰውታል ሐዲሱ። አይ ይህንን የሚሰራ ደግሞ አለ ሐያቱን ሰጥቶ ማለት ነው የሚያጠራ ማለት ነው። ሁሉም ተዕዚር ነብይ ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም እገዛ ላይ ነው ያሉትና በዛ መንፈስ ስለማይ እነዚህ ወንድሞቼ ሲጋብዙኝ ሐቂቃ በመሄዴ በጣም ደስተኛ ነኝ። በጣም ብዙ ነገር ነው የተማርኩት። በነገራችን ላይ በዚህ ስብሰባ ላይ በዚህ እስላማዊ ኮንፈረንስ ላይ የመጀመሪያው ቀን ጁሙዓ ከዓስር በኋላ ነው የሚጀመረው። 50,000 ሰው ነው የተገኘው። ካን ኢማጂን 50,000 ሰዎች በመላው ዓለም በተለያየ ቋንቋ ነው የሚተረጎመው። ዋናው መድረክ አለ። ዋናው መድረክ ላይ በእንግሊዝኛ ወይም በኡርዱኛ ይሆናል የሚተላለፈው። ከዛ በኋላ የተለያዩ ቋንቋዎች ኮርነር ሆነው ባስተርጓሚ ደግሞ በራሳቸው ስፒከር እየተተረጎመ ይቀርባል። በፍሬንች፣ በኢንዶኔዥያ፣ በማሊ፣ በማላይ ቋንቋ፣ በእንግሊዝኛ፣ በአረበኛ እዛ ከሚነገረው ውጭ ያሉት ቋንቋዎች ደግሞ የዛው ሀገር ቋንቋ ተናጋሪዎች ለየብቻ ሆነው ደግሞ ያንን ታዕሊም ያን ትምህርት ይከታተላሉ። ሐቂቃ ያቀረቡት ዑለማዎች የእውቀት ጥልቀት ቁርአን አያዎችን የሚያስተሳስሩበት መንገድ ሐዲሶችን የሚረዱበት መንገድ በጣም ነው የገረመኝ። እኔ ሰምቼ የማላቀው ነገር አሁን በጣም ከደነቀኝ ልንገራችሁ ስለሚያስተምረን ኢነ الصلاة تنهى عن الفحشاء والمنكر ምን አይነቷ ሶላት ናት ከፈሕሻእና ከሙንከር ሰውን የምትከለክለው አሉ። ሶላቱን ቱሰላ ፊ ጀማዓትን ፊል መስጂድ አሉ። በጀማዓ መስጂድ ውስጥ የምትሰገደው ናት አሉ። ለሴት ልጅ ቤቷ ነው طبعا ወንድ ግን መስጂድ በጀማዓ የሚሰግደው ነው። ሰላት የሚቀይረው አንድን ሰው ያን ሲያደርግ ነው። ይህ ፋህም በጣም ትልቅ ፋህም ነው ለኔ። ለዚህ ደግሞ አጋዥ ነገር አመጡ። ይህ ስለሆነ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰላት እኔን የሚያሰግድ ሰው የኔን ቦታ የሚሸፍን ተክቻሉ። ረሱል ዐለይሂ ሰላቱ ወሰለም ሀመምቱ አሰብኩ አሉ። ሰላት الجማዓ ተው ቤታቸው የሚቀመጡ ሰዎችን ህፃናትና ሴቶች ባይኖሩ ኖሮ ላቃጥል አሰብኩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት الجማዓ ክብደቱ ማለት ነው። አንተ ልትቀየር ከፈለክ ያን አድርግ ነው። የሚያነሷቸው ሐሳቦች እዛው የጓደኛዬን እያልኩት ነበር። አንተ እነኚህ ሰዎች ለተውሂድ ትኩረት አይሰጡም የሚባሉ ተውሂድ እንደዚህ እነኚህ ሰዎች ገብቷቸው እንደዚህ ሰው የገባው ሰው አለ እንዳልኩ አላህ በሚያውቀው የአላህን ትልቅነት የሚገልጹበት መንገድና ይህ ታላቅ የሆነ ጌታ አላህ Subhanahu Wa Ta'ala ልብህ ውስጥ እሱ ብቻ መቀመጥ አለበት፣ በሌላ ተዓልቅ እንዳታደርግ። ሽርክ ማለት እኮ በሌላ ልብህ ማንጠልጠል ማለት ነው። ሌላ ይጠቅመኛል ይጎዳኛል ስትል እኮ ነው አይደል?
የምታጋራው የምትለምነው ይድረስልኝ የምትለው ልብህ ተዓልቅ ማድረግ ያለበት በአላህ ብቻ ነው። ትንሽ ሸብረክ እንዳትል መክሉቅ በሙሉ ማሲ ወላህ ሐዩን ወመይተን ሐየን ወመይተን ማሲ ወላህ ያለ ከአላሁ ዐዘ ወጀል ውጭ ያለ በሙሉ ምንድነው መክሉቅ ነው። በህይወትም ይኑር ይሙትም መክሉቅ ላይ ልብህ እንዳታንጠለጥል ነው። ወላሂ ሙሉ ፕሮግራሙ ከዛ ጋር የተያዘ ሐሳብ ነው የሚነግሩህ። አንተ ሰውን የሆነ ነገር ዱንያዊ ነገር እንኳን አግዘኝ ለማለት ሐያ ታደርጋለህ። ሰበብ ደግሞ የሚባል ስላለ ማድረስ ስላለብህ ሰበቦችን ይሄ ተዓልቅ ቢላሂ ዐዘ ወጀል በከፍተኛ ደረጃ የሚሰጡህ ነውና እኔ ሐቂቃ በጣም ትልቅ ነው የተማርኩት። በጣም ደስተኛ ነኝ። ወንድሞች አግኝቻለሁ። በጣም ለዚህም ፕሮግራም ይሁን አጠቃላይ ለዳዕዋ ለወንድም ፍቅር ያላቸው ወንድሞች አይቻለሁ። መስጂድም ላይ ፕሮግራሞች አንድ ሁለት ፕሮግራሞች መስጂዶች ላይ ሰርቻለሁ። ሐበሾች ናቸው የሚገኙት፣ ግን እንዳልኳችሁ በትርጉም ደግሞ ሌሎች ዜጎች ህንዶች፣ ሌሎች ደግሞ መሐደራውን የተከታተሉበትን ፕሮግራም አለ። እንደውም እዚሁ ላስቃችሁና ልክ ፕሮግራሙ እንዳለቀ እዛው ተሽኪል ተደረገ። ያኒ 44 ወር ምናምን ይላሉ አይደል? እዛ 4 ወር ምናምን ብለው ነየቱ። ይህ ለመጀመሪያ ጊዜ ያስወጣሁት 4 ወር ይያዝልኝ አልኳቸው። እና በጣም ደስ የሚል ጊዜ ያሳልፈናል። ልምድ አልነበረህም? ከዚህ ቀደም ልምድ አልነበረህም? ጎንደርም እዚህም ዩኒቨርሲቲ ተማሪ ሆኜ ፍሬሽማን ላይ 3 ቀን ወጥቻለሁ። አላህ በሚያውቀው ያችን 3 ቀን አረሳትም። የሚገርም ትስስር ነው የሚፈጥርልህ። በአላህ መንገድ ነው የምትገናኘው፣ በአላህ መንገድ ነው የምትዋደደው። ከኪስህ ነው አውጥተህ የምትሄደው። የትም ቦታ ሲኬድ አንድ ሰው የሚገኘው የትራንስፖርቱንና የምግቡን ራሱ ሸፍኖ ነው የሚሄደው። እኔም የራሴን ወጪ ሸፍኜ ነው የሄድኩት። ገብቶሃል? ማንኛውም እዛ ያልኳቸውን 50 ሺህ ሰው እዛው ሀገር ከሌለው ሰው ውጪ ያለው በሺዎች የሚቆጠር ሰው የራሱን ኮስት ራሱ ከበር አድርጎ ነው የሚሄደው። ይህ ማኔጅመንት ራሱ እኮ በጣም ትምህርት ይፈልጋል። መማር አለብን። ዳዕዋ ኢኽላስ እንዲኖረው ከኪሳችን የምናወጣበት እንጂ ከዛ የምንወስድበት አይደለም። እነዚህ ሰዎች ጋር ያን ትማራለህ። ራሳቸው ከኪሳቸው እያወጡ ነው። እየተከፈላቸው አይደለም ዳዕዋ የሚያደርጉት፣ ተከፍሏቸው አይደለም በየቤቱ የዞሩ ሰላተል ጀማዓ ሰው እንዲመጣ ቃለ አላህ ወቃለ ረሱል እንዲሰማ የሚጋብዙት ማለት ነው። አንዳንድ ቦታዎች የዒልም ክፍተት አለ። ያን የዒልም ክፍተት ሙላ፣ እነሱም ይሞላሉ፣ ታስተምራለህ። ማንም ጀማዓ ማንም እስላማዊ ስብስብ ፐርፌክት አይደለም። ለምን እንደሆነ ታውቃላችሁ? ፍጹም የማይሆነው የሰዎች ስብስብ ነው። ሰዎች ደግሞ ፍጹም አይደሉም። አዎ ማንም ማዕሱም ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ናም ሰዎች ፍጹም ያልሆኑ ሰዎች ሲሰባሰቡ ማንም ሰው ይሁን ጉድለት ክፍተት ይኖረዋል። የሌለበት የለም ሰዎች እስከሆነ ድረስ። ያን ክፍተት ግን አንዱ ጋር ያለው ጥንካሬ ሌላኛው ጋር ያለውን ክፍተት ሲሞላው፣ ሌላኛው ጋር ያለውን ጥንካሬ ሌላኛው ክፍተት ሲሞላው ይህ ትልቅ ፍሬያማ ውጤት ያመጣል። ፕሪቶሪያ ሴቶች ባገኙ ጀማዓም እዛም ሄጄ ዘይሬያቸዋለሁ። ሴቶችም የፕሪቶሪያ ወንዶችንም አንድ ላይ ፕሮፌሰር ናስር ዲኑ ጋር አንድ ላይ ሆነን ትምህርቶች ሰጠናል። አልহামዱሊላህ ያለው የሰላም ሁኔታ ዱዓ ይፈልጋል። ዱዓ እናድርግላቸው። ሐቂቃ ሀገራቸውን ጥለው በሰው ሀገር ላይ ሌት ተቀን እየማሰኑ እየሰሩ ያሉ በጣም ትጉ ሰራተኞች ናቸው። አላህ ይጠብቃቸው ሁሉንም፣ ኢትዮጵያውያኖችንም ኢትዮጵያ ያልሆኑትንም የሀገሩንም ዜጋ ደግሞ አላህ ተውፊቅ ይስጠው። ለሁሉም የሚበቃ ሪሶርስ ነው ማለት ሪዝቅ በአላህ እጅ ነው። ወሪዝቁኩም ፊሰማ ነው። አላህ ሱብሓነሁ ወተዓላ ሰላም ያምጣላቸው። እኛም ሐቂቃ በጣም ዱዓ አድርገንላቸው ነው የመጣን። እናንተም በየቤቱ ያላችሁ ዱዓ አድርጉላቸው። የትም ቦታ ያለ ሙስሊም አላህ ሰላም ይስጠው፣ በፍቅር በሰላም ኑሮ የላቡን አግኝቶ ቤተሰቡን የሚረዳበት ነገ ደግሞ ወደ አገሩ መጥቶ አገሩን ደግሞ የበለጠ የሚያለማበት አየር እንዲፈጠር ነው የምንመኘው።
ኢንሻአላህ በአጠቃላይ ቆይታዬ በጣም ጥሩ ነበር። ትልቅ ድልድል ነው ያሰበርከው። አልሐምዱሊላህ። በሌሎች ፕሮግራሞችም ኢንሻአላህ ምናልባት የሚጨምርልን ነገር ካለ እንጨምራለን። አዩብን ብዙ አቆየ ነው መሰለኝ። እንኳን ደህና ወደ አየ መጣ። እንግዲህ የፕሮግራሙ ባለቤቶች አየር ሰዓታቸው እንኳን ደህና አቆያችሁኝ ነው። በሁለቱም ያስከዳል። በጣም ደስ የሚል ነገር እየሰማን ነው። ወላሂ እንደዛ የታዘብኳችሁ እንደዚህ ነበር የምታወሩት ማለት ነው። اللهم صل على زين الوجود اللهم صل على محمد اللهم صل وسلم وبارك عليه حبيبي يا رسول الله እንዴት ነው ያ ሐቢቢ ወዳጁ ውዴታው ጠይባ ላይ ቁጭ ብሎ መዲና ቁጭ ብሎ ተኋላም ተፊቱ ፋኑስ አስተክሎ ስሜቱን ለማወቅ ያህል አንድ ኦሮምኛ እኛ አካባቢ በደንብ የሚታወቅ መንዙማ ደግሞ ልጋብዛችሁ። ታይተን ኡርጎፋማ ሸውቂንሳ ነው ፉደቴ ከሄንዱ ፈሃደራ ገራንሶ ነጉበቴ ቂሌንሰቲ ነሂዳ ባህቡረቲ ነሂዳ ዮለፍቲና አንገቴ achuma ga'u malee qalbiin maal na yaadate utuu geessee nagatee rawdaa sahaa fuulduratti yaa rasuulallahi assalaamu alaykum yaa lazzaata cayshinaa madhiin kee hin quufamu ittuma deddeebinaa yaa rasuulallahi allahumma salli ala sayyidina Muhammad. መርሐባ እንዴት ነህ? አልሐምዱሊላህ። 5 ዓመት የጣቢያችንን ጨርሰን የኸሚስን ጀምረናልና አንድ ሰው እንዳለው ሚንበር ቤት ቁጥር አያልቅም ተብለናል። በሁሉም ብዙ 10 ዓመትና ብዙ 5 ዓመት አላችሁ ብሎናል የወደ ሰው። የሚገርምህ ወደ ኋላ መለስም ስንል ለምሳሌ በምርኩዝ ፕሮግራሞቻችን ስትሄድ የመጀመሪያ የምርኩዝ ፕሮግራም ራሱ ምርኩዝ 1 2 3 እያለ ነው 33 የደረስ ነው። ከዛ ደግሞ እዛ ውስጥ ፕሮግራሞች አሉ። ለምሳሌ የረመዳን ቀለማት 1 2 3 እያለ ይሄዳል ማለት ነው። ከዛ የከውኑ ሞገስ 1 2 3 እያለ ይሄዳል። የሀጀራም እኮ ልንሄድ ነበረ እንግዲህ እንደዚህ እያለ ይሄዳል እና አሁንም ለምሳሌ ሚንበር ቲቪ 5 ዓመት ሞላው አይደል? አሁን ኸሚስ ምሽት 5 ዓመት ሞላው። አሁን በቅርቡ ደግሞ ሌላ 5 ዓመት የሚሞላው ፕሮግራም አለ። እሱን እንትን እያደረግን ነው ደግሞ እያሟሟቅን ነው እና ይሄ አንደኛ የኮንሲስተንሲ ጉዳይ ነው። አንድ ነገር ላይ ጸንቶ መቆየት፣ እዚህም እዛም አለመርገጥ፣ አንድን ሀሳብ ይሄን የሚያመጣው ምንድነው ካልከኝ ቀድመህ በደንብ መዘጋጀትህ የሚፈጥረው ነገር ነው። አንዳንዴ ቶሎ ብለህ ጥድፍ ብለህ የጀመርከው ነገር ትንሽ ይሄድና ብድግ ብሎ መልሶ ዲክላይን ያደርጋል። ግን አስበህበት አውጥተህ አውርደህ ግራ ቀኙን አይተህ ረጅም ጊዜ ወስደህ የምትጀምረው ፕሮግራም ግን ዘላቂነት ይኖረዋልና ለዚህ ማሳያ ኸሚስ ምሽት ነው። በፕሮግራም ብቻም ሳይሆን በያዙት ሰዎችም ጭምር ነው ኸሚስ እዚህ የደረሰው። ፕራውድ የምናደርግበት ነው። እንደ ቴሌቪዥን ጣቢያ እንደ ማህበረሰብም አይ ቲንክ ብዙ ቦታ ስንሄድ ተምሳሌት ፕሮግራም ሆኖ የሚነሳው የኸሚስ ምሽት ነው። ቲቪው እንደዛ እንዲባል ስሙ ስለማይመች እንጂ ኸሚስ ምሽት ቲቪ ለቢባል ራሱ እንደዛ አይነት ስሜት የሚፈጥር ነው። ግን ሐቂቃ እውነቱን ለመናገር የብዙ ሰዎች ህይወት ተቀይሯል። የብዙ ሰዎች ህይወታቸው ብቻ አመለካከታቸው ተቀይሯል። አስተሳሰባቸው የነበረ ፕሬጁዲስ ማለት መጥፎ ጥርጣሬ፣ መጥፎ ግምት እነዚህ ሁሉ ቦታ ለቀው አሃ ወደ ማለት የተቀየረበት ፕሮግራም ነውና ለኔ ያው የመጀመሪያ ልጅ ስለሆነ
ማለት እንደ ሚንበር ቲቪ ልክ እንደ መጀመሪያ ልጅ ብትቆጥረው የሱ ደግሞ ከተጀመረ በኋላ የመጣ ልጅ ስለሆነ በእንክብካቤ የምናየው ነው። ባረከላሁ ፊኩም። እናንተም ደግሞ ሸኽም ኡስታዝናም ሌሎችም ደግሞ እዚህ ፕሮግራም ላይ በእንግድነት ሲመጡ የነበሩ እንግዶችም በጣም ትልቅ ጉልበት ሰጥተውታል ለፕሮግራሙ። ይሄ የተደረጉ ብዙ ነገሮች አሉ። ያው ጊዜ ከወሰድን ብዙ ነገር ማንሳት እንችላለን። ከዛ መካከል አንዱን ብናነሳ ያው እናንተም አንስታችሁታል፣ በተለያዩ አጋጣሚዎች ሰዎችም አንስተዋል። እኔም ግን በአይን ያየሁት በተግባር ዳሰስኩት ብዬ የማስበው መዲና ሰማይ ስር የሚለው ፕሮግራም የፈጠረው ቫይብ ነው። መዲና ሰማይ ስር የሚለው ፕሮግራም ኖት ኦንሊ ከዑምራ እና ከዑምራ ጋር ተያይዞ ካሉ ጉዞዎች ብቻም ሳይሆን ስለ መልእክተኛው አለይሂ ሰላቱ ወሰላም ያለን አንደርስታንዲንግ፣ ያለን አረዳድ፣ ያለን ስሜት እነዚህ ሁሉ በጣም ቅርጻቸው የተስተካከለ እንዲሆን ለማድረግ ጉልበት ሰጥቷል። ምክንያቱም እነዚህ የመዲና ሰማይ ስር ላይ የሚጋበዙ ሰው መዲና ሰማይ ስር አላ ሳኪን አፍደሉ ሰላቱ ወተስሊም ያ ቦታ እኮ በጣም ተአምር ያለው ቦታ ነውና ስለሱ ስታነሳ አብሮ ነው እንትን የምታነሳውና ይሄ ኸሚስ ምሽት ይዟቸው የመጣቸው ብዙ በረከቶች አሉ። ቀናትን ህያው አድርገዋል። ሁለቱንም የኸሚስም ህያው ሆነዋል ማለት ምሽቱ ማለት ነው። ጁምዓም በዛው መልኩ እሱን ተከትሎ ህያው ሆነዋል እና ለኔ ትልቅ ትርጉም ያለው ፕሮግራም ነው ማለት ይችላል። ጀዛከላሁ ኸይር። ምናልባት እንደ ጣቢያ ሁለንተናዊ ከፍታ ብሎ እንደተነሳ ጣቢያ የማህበረሰብን አመለካከት መቀየር ማዳበር እንደሚያስብ ጣቢያ ይህ ኸሚስ ምሽት ፕሮግራም የፈጠረውንስ ነገር በተወሰነ መልኩ ከፒላሮቻችን አንፃር በእርግጥ ብዙዎቻችሁ እንደምትረዱት ሚንበር ዘርፈ ብዙ ኮንቴንቶችን ነው የሚሰራው። ተመልካቾችን በተደጋጋሚ አንስተንላቸዋል። ሚንበር ቲቪ ገና ስታብሊሽ ሲደረግ ሲቋቋም ይዞት የተነሳው ነገር ብዙ ሚዲያው ላይ ሊሰራ የሚችል ነገር አለ። በእስልምና ውስጥ በጣም ብዙ ነገሮች ናቸው ያልተነኩት። ከዚህ ውስጥ ቆንጥረን በስድስት ዋና ፒላርስ ብለን ባስቀመጥናቸው ቁም ነገሮች ነው የቀነበብ ነው የሚንበር ቲቪን በአጠቃላይ ፕሮግራም ኮንቴንትም ማለት ነው። አንደኛውና የመጀመሪያው ዲንን ማስተማር ነው። ዲንን ሲባል እስላማዊ አረዳድን ሚዛናዊ በሆነ መልኩ ሰው እንዲረዳው ከጽንፈኝነት፣ ከወገንተኝነት፣ ከእኔ ብቻነት ተላቆ እስልምና በእርግጥም መልእክተኛው አለይሂ ሰላቱ ወሰላም ሲያስተምሩበት በነበረው ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ዐለ ናስ ሹሀዳ የሚለውን የቁርአን አንቀጽ ህያው ሆኖ እንዲሄድ የሚያደርግ ሀሳብ ማካፈል የመጀመሪያው ሀሳብ። ስለዚህ ዲንን በዚህ መልኩ መረዳት ነው። ዲን ሲባል ሌሎቹ ዲን አይደሉም ማለት ሳይሆን መነሻቸው ከኪታብ የሆነ ከቁርአን የሆነ ከሙስሐፉ የሆነ ከቱራሲ ከሆኑ ኪታቦች የተውጣጡ ለምሳሌ ሚንበሩል ዒልምን የመሰሉ ፕሮግራሞች፣ የቂራአት፣ የተፍሲር የመሳሰሉ ኮንቴንቶች እነዚህን በዲን ካታጎሪዎች ይሄም ፓርሻሊ የዛ ሀሳብ ነው የሚነሱት ጉዳዮች በዛ ስለሚጠራ ማለት ነው። ስለዚህ ዲን የመጀመሪያው ፒላር ነው። ሁለተኛው ኢምፓወርመንት ነው። ኢምፓወርመንት ማለት ሰዎችን ልህቀት ወደ ልህቀት እንዲጓዙ ማድረግ ነው። በተለይ ወጣቶችን፣ ሴቶችን፣ ህፃናትን ሁሉንም ወደ ከፍታ እንዲመለከቱ እንዲያግዙ እንዲታገዙ ማድረግ ነው በሚነሱ ሀሳቦች። ስለዚህ በፕሮግራሞቻችን ውስጥ የወጣቶችን ኢንተርፕረነርሺፕ የፊላንትሮፒ ስራዎች ላይ ፎከስ እንዲያደርጉ ቮለንተሪዝምን ፕሮሞት በማድረግ ቴክኖሎጂን ኢንትሮዲዩስ በማድረግ ሌሎችም ኮንቴንቶችን እንሰራለን። ሴቶችም ልክ እንደዛው ያላቸውን አቅምና እንትን አውጥተው ትውልድን ለመገንባት እንዲጠቀሙበት አላህ እነሱን እዚህ ምድር ላይ ያመጣበትን ምክንያት ተረድተው እንዲኖሩ ለማድረግ ሴቶችን የከሰሰ ፕሮግራም ለመስራት የቻልነውን ያክል ሞክረናል። ልክ እንደዛው ህፃናትንም በተመሳሳይ መልኩ ማለት ነው። ሶስተኛው ኢንተርቴይንመንት ነው። ያው የሰው ልጅ ሰው ስጋ እንዳለን ሁሉ ኢሞሽንም አለን። ስሜታችን ደግሞ መዝናናት፣ ዘና ማለት፣ ሪላክስ ማድረግ ይፈልጋል። መዝናናት ሲባል ያው ብዙ ሰው የሚያስበው መሳቅ፣ መጫወትን ብቻ ያስባል። ግን አይደለም፣ ከስሜት ጋር ማውጋት ማለት ነው። ሪላክስ የሚያደርግ ነገር በማዘን ውስጥም እኮ መዝናናት አለ። አንዳንድ ፕሮግራሞች ያበሳጫሉ። ለምሳሌ እግር ኳስ ተጫውቶ ሰው እግር ኳስ ተመልክቶ ይዝናናል። ተሸንፎም ነው እኮ ቡድኑ እሱ የሚደግፈው ቡድን ተሸንፎም ጨጓራ የተቃጠለ ወተት አምጡ እያለም ግን ተዝናንቶ ነው ቤቱ የሚገባው። ተዝናናው ብሎ ማታ ለመዝናናት ወጥቼ ነበር ሊል ይችላል። ማዕናቱ ምንድነው? መዝናናት ስሜትን ማናገር፣ ስሜትን የስሜት ብልህነትን ማምጣት ስለሆነ ያንን የሚያግዝ ፕሮግራሞች መስራት ነው። በእርግጥ እሱ ላይ ትኩረት አላደረግንም። ሰው ምንም እንኳን ወደዛ ትኩረት ያደረገን እንዲመስል የሚያደርጉ ነገሮች ቢኖሩትም ማለት ነው። በፕሮግራም ታይትል ደረጃ መዝናኛ ፕሮግራም ያለን አንድ ነው፣ መወዳ መዝናኛ ነው።
የመዝናኛ ፕሮግራም ቅርጽ ያለው 2 ፕሮግራም ነው ያለን የራሓ ጁምዓና ምናልባት ኸሚስ ምሽት ያው እናንተ ፈገግታችሁ በጣም ደስ ስለሚል የተዝናናን ነው ካልተባለ በስተቀር ስለዚህ የመዝናኛ ፕሮግራም መስራት እንፈልጋለን እየሰራን አይደለም ብለን ግን እናስባለን በአራተኛ ደረጃ ምን ትኩረት አድርገን የምንሰራበት ሂስትሪ ኤንድ አይደንቲቲ ወይም ታሪክና ማንነት ነው ታሪካችንን ትላንታችንን የምናውቅ ማንነታችንን ማንዘነጋ ትውልዶች እንድንሆን ማገዝ ነው ለዛ ነው ትላንት የዒልም ማዕከሎቻችን ምን ይመስሉ እንደነበር ለምሳሌ እንደነ ካስማ ያሉ ፕሮግራሞችን ስናዘጋጅ ታሪካዊ ቦታዎችን ሄደን ስንጎበኝ ከተሞችን እስላማዊ ፕሮግራሞች ሲዘጋጁ ብዙ ጊዜ የሚከደባቸው ፕሮግራም ቦታዎች ውስን ናቸው እነዚህን ማዳረስ እዚህ ለኛል የጎዜ ሄድንበት ፕሮግራም እዚህ ለኛል ታሪካዊ ቦታችን የማንነታችን አንድ አሻራ መታያ ነው ሐረር ልክ እንደዛው ነው ህያው ሙዚየም ነች ወደ ሐላባ ሄደና ወደ ስልጤ ሄደና ሌሎችንም ታሪካዊ ቦታዎችና ሙስሊሙ ማህበረሰብ ያለበትን ማንነት የሚያስታውስ ነው ከዛ ሁሉ በላይ ሁሴን ሲያዘጋጀው የነበረው የህይወት ገጽ ፕሮግራም ማንነታችንን አሻራ የምንመለከትበት ታሪክ የሰሩ ሰዎችን ህይወት ህያው ማንነት የምንዘክርበት ፕሮግራም ሆኖ አልፏል ስለዚህ እነዚህ ኮንቴንቶችም ያስፈልጉናል በሚል ነው በአምስተኛ ደረጃ ፒስ ኤንድ ቱጌዘርነስ ነው ማለት እንደ ሀገር ስንኖር ምንኖርበት ማህበረሰብ ጋር ብቻችንን አይሶሌትድ ሆነን የምንኖር ሰዎች አይደለንም አንድ ዋሻ ውስጥ አንድ ቤት ውስጥ ተቆልፈውብን አንኖር ምንኖረው ከተለያየ ማህበረሰብ ክፍል ነው እንደ ኢትዮጵያ ባለ ሀገር መልቲ ሊንጓል መልቲ ካልቸራል መልቲ ሪሊጂየስ መልቲ ብዙ ነገር መልቲ ናሽናል ከለር ነው ያለንና ይሄንን ያማከለ የሆነ የፕሮግራም ቅርጽም ያስፈልገናል የሚል እንደዚሁ አስበን እነሱ ላይ እየተንቀሳቀስን እንገኛለን በስተመጨረሻ ዜናና መረጃም እንደዚሁ ያው ከዘመናችን ሐሳብ ጋር መሄድ ስለሚያስፈልግ እነዚህ ውስጥ ነው እንግዲህ ስንዋኝ የነበረው ኸሚስ ምሽት ደግሞ እነዚህን ይነስም ይብዛ ሁሉንም ሊባል በሚችል መልኩ በአንዳንድ ጊዜ መረጃም እንለዋወጥበታለን እዛው ፕሮግራም ላይ ታሪካችንንም እንማርበታለን ኢምፓወርም እንደራረግበታለን ዲንም እንማርበታለን እንዝናናበትም አለን ስለዚህ እነዚህ ሁሉ በጋራ ኸሚስ ምሽት ላይ እንትን ይደረጋል የቤታችን ርዕስ አንቀጽ ብለን ልንጠራው እንችላለን ማለት ነው ኢንሻአላህ ኸይር ባረከላሁ ፊክ በጣም ጥሩ አድርጎ አብራርቶታል አይደለ ኸይር ሹክራን ለክ ወንድም አዩብ ኢምራን እንዴት ነህ አንድ መረቀልንና ራት ደግሞ እንበላለን كلمات الشيخ المجذوب ብሎ ነው ርዕሱን እንትን የሚሉት በምርኩዝ ላይም ደግሞ ተሰርቶ ያውቃል በአማርኛ عليك صلاة الله ثم سلامه على يا رسول الله إني مغرم عليك صلاة الله ثم سلامه على يا رسول الله إني مغرم صببت دموعا يشهد الحزن أنها أتت من فؤاد بالغرام متيم وليس له من ذات تتيم مشرحا سوى أن يرى معشوقه فيسلم يقول لي المعشوق لا تخشى بعد ذا حجابا ولا طردا فعهدي متمم متى ما أردت القرب مني فناده على يا رسول الله إني مغرم عليك صلاة الله ثم سلامه على يا رسول الله إني مغرم አዩብ ቀጣዮቹን ስንኞች ይላቸዋል በርግጠኝነት እስቲ መርሐባ በጣም የሚገርመው ማለት ነው ይሄ ነሽዳ እኮ በአማርኛ በተወሰነ መልኩ ተቀሽቦ የተሰራ ነሽዳ ነውና እኔም ራሱ በጣም ነው የምወደው ያንዴም አንተ ነህ የጠቆምከን ዜማውን አስታውሳለሁ በዚህ ዜማ ሳይሆን በኦልዲስ በድሮ ዜማ ነበር ነው የማውቀው عليك صلاة الله ثم سلامه على يا رسول الله إني مغرم صببت دموعا يشهد الحزن أنها أتت من فؤاد بالغرام متيم وليس
له من ذات تيم مشرحا سوى أن يرى معشوقه فيسلم عليك صلاة الله ثم سلام علي يا رسول الله እኛ ደግሞ ወደ ሀገር ቤቱ ነብዬ በጣም የሚያምር ዘይኑ ነብዬ ባህሩ ማንባሻገረኝ መዲና ጃዳይ ነበር። ማን ይላከልን? ይሄን የዳና ከዋክብት የመጀመሪያ ስራቸው ነው። የከውኑ ሞገስ ላይ ኢንተርኮንቲኔንታል ነበረ። ዶክተር ድሪስ ነው ይሄንን የሀገርኛውን ለሁሴን ልኮለት ወሰድንና እኛ ከአዲሱ ግጥም ጋር አዋህደን ህዝብ ጋር አቀረብነው። በጣም ጥንታዊው ነው እሱ የላከልን። የህዝብ ለህዝብ ግንኙነት ነው የፈጠርነው እዚህ ጋር የሱዳንና በዜማ አስተሳሰብ ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ተወዳጁ ኸሚስ ምሽት ነው። በጣም ጥሩ ቆይታ እንግዲህ አብረናችሁ በዚህ ምሽት እያሳለፍን ነው የምንገኘው። ዳዕዋ ስራ ላይ ያሉ ሰዎች ሀብታሞች ናቸው፣ ቢዝነስሜን ናቸው፣ ጠንካራ ቢዝነስ ሰዎች ናቸው። ዑለማዎቻቸው ሀብታሞች ናቸው። ጨለማ መሃል ለሚውተረተር ብርሃን ደግሶ ጦሙን አዳሪ የዕለቱን ኩርማን ለድሃ ጉርሶ ነፍሴን አዳናት የቲሙን ልቤ በፍቅሩ አብሶ ያፍላ መውደዴ እንዳይቀዘግዝ ቡርዳ አልብሶ الله أكبر. اللهم صل على سيدنا ولسيد قال في وصفه الجليل حريص عليكم رؤوف رحيم ومكرم عليك السلام اللهم صل على محمد مكرم ذاك نبينا الحبيب المصطفى محط الرحل شمس بلا خفا منتهى الأمل كما قد عرف መቼም ሙያ እኮ ነው ነገሩን የሚያጠፍጠው ሙያ ነው መበላሹም ነው። ጤፍ አንድ ሴቱ 11 ያሉ አንዱ ሰው ድግስ ደግሰው ሱብሃንአላህ። አላህን ጠየቁት፣ ያ አላህ እንደዚህ አይነት መስጂድ ሳታሰራኝ እንዳትገድለኝ ብዬ እንደው ዱዓ አደረኩኝና መጣው። አንዲት ቃል ነበረ ስደጋግም የነበረው አስተዋውሳለሁ። ያ አላህ በቃ ታዋርደኝ